ራሱን ስቶ ሆስፒታል ገባ። አሲር በሃኒቾ ንዴትና ሐሳብ እንዲሁም ደግሞ የእዝራን ፍቅር ስለተቀበለች በዛ ተናዶና ተበሳጭቶ እየጠጣ ባለበት ሰዓት ራሱን ስቶ ወድቆ አከናንበው ወደ ሆስፒታል ወሰዱት። ዶክተሮቹ በጣም ትልቅ ችግርና ትልቅ ስትሮስ ውስጥ ነው የሆነው እናም የደም መፍሰስ አጋጥሞታል ብሎ ተናገረ። ሃኒቾ ጸጸቱን ጭራሽ አልቻለችም። አቶ ኖላዊ ሁሉ በእኔ ምክንያት ነው፣ እኔ ነኝ ሄድ ሃናን ይቅርታ ጠይቅ ብዬ አስቸግሬ ጎትጉቼ ከቤት ያስወጣሁት፣ አንቺ ግን በሰዓቱ አልተገኘሽም። ከማን ጋር ነበር አሸሸ ገዳሜ ስትይ የነበረው? በጣም ታሳፍሪያለሽ ሃንዬ፣ እኔ አንቺ ላይ እተማመንብሽ ነበር። ለነገሩ እውነቱን ነበር አሲር፣ አንቺማ ተለውጠሽ ተቀይመሽ እንዲሁም ደግሞ ቤተሰብሽን ካገኘሽ በኋላ ለካ ብልጭልጭ ነገር አሞኝቶሻል፣ አታሎሻል ማለት ነው። ወንድሞችሽን እንዴት ትረሻቸዋለሽ ብሎ አቶ ኖላዊ የማይጠበቅ ንግግር ተናገረ። ቹ በስተመጨረሻ ከተደበቀበት ወጣ። ከድንብላል ጋር ቤስት ፍሬንድ ሆኑ። ድንብላል ዛሬ ተዋረደች። ከቤት ስንቅ እያቀበለችው ባለበት ሰዓት ወይዘሮ ሜላት እንዴት ቢደፍሪ ነው ቤቴን ወን አርገውት፣ ቆይቼ ቤት ሰራተኛ ደግሞ ጭራሽ የት አባቷ ሂዳ ነው ትንጣ እንጂ እያለች ፉከራዋን ቀጠለችበት። እናም ልክ እንደገባች ቆይት የት ሄደሽ ነው ብላ ሽንጧን ገትራ መከራከር ጀመረች። ለካ አንቺ ነሽ የቤቴን እህል የጨረሽውና ጭራሽ ለዛች ለማትረባ ባዩሽ ስንቅ የምታቀበያት እያለች ስትል፣ ኧረ ትዬ የማይሆን ነገር አትናገሪ፣ እኔ በፍጹም ያችን አረመኔና ጨካኝ አይደለም ስንቅላ ቀብል ይቅርና ምንም አድርጌላት አላቅም እና ኃጢአት አትግቢ እያለች ብትላትም በጥፊ ልትለቀልቃት ነበረ። ለትንሽ ድንብላልዬ አመለጠች። ተምቹ ለምንድነው ግን እኔን እንደዚህ የምታግዥኝ ማለቴ እንደዚህ ትሪት የምታደርጊኝ ብሎ ሲላት፣ እውነት ለመናገር ድሮም ከርግብ ጋር ሁነት ታሳዝናኝ ነበር፣ አሁን ደግሞ ጭራሽ ጎዳና ላይ ተኝተህ ሳይህ ነገ ጧት የኔ ወንድም የኔም አባት እንዲሆናሉ ብዬ አሳሰብከኝና በዛ ምክንያት ነው። ነገር ግን ለማንም አልተናገርኩም አቦዬ አባቴን በሚል ቃሏን ሰጠችው። ሃኒቾ ግራ ተጋብታ ጭራሽ በአሲር ምክንያት በጣም እኔኮ ጭራሽ የእዝራን ፍቅር መቀበል አልነበረብኝም ማለት ነው፣ እንደዚህ የሚያፈቅረኝና የሚወደኝ ከሆነ እያለች ከእንደገና ጸጸቱ ሩዋንዳ እያደረጋት ይገኛል። ሰላምዬ ስነ ስርዓትሽን ብትይዢ ይሻልሻል፣ ያ መናጢ ደሃ ላንቺ ምንም ነገር አያደርግልሽም፣ እዝራን ጠበቅ አድርገሻጂ፣ ከእዝራ ጋር ምንድነው ያወራሽው እያለች ጭራሽ ስታፋጥጣት፣ ሃንዬ ለጊዜውም ቢሆን እውነታውን ደበቀች። ምንም አላወራንም በቃ ኖርማል ወሬ ነው ብላ አለች። ምላሴ እማዬ እውነት ለመናገር ያቺ አክስቴ በጣም እያሳሰበች ነው። ለሙ ጭራሽ ብለህ አክስቴ ያልካት እና ታዲያ ምን ላድርግ እማዬ፣ ያው ለምዶብኝ እኮ ነው። እውነት ለመናገር ከስር ከተፈታች እያሳሰበች ነው። ትሰማኛለህ? እንደውም ከስር መፈታቷ ለኔ ጥሩ ነው፣ ለሷ ትፍራ እንጂ ባትፈታ ይሻላት ነበር። ካልሆነ ግን እኔ ራሴ ነኝ አንቄ የምገላት እያለች ትሪቷን ቀጠለችበት። ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ ወይዘሪት ሜላት ሰተት ብላ ወደ አቶ ኖላዊ ቤት ሄደች። አቶ ኖላዊ ቤት እያጸዱ፣ ምክንያቱም አሲር የማይሆኑትን ሆኖ ነበረ። ወይኔ ጉዴ፣ ጭራሽ ብዬ ሁለት ጎረምሳ ልቀልብ እንዴ? እንደው ምን ይሻለኛል አቤት እድሌ እያሉ እያማረሩ በነበረበት ሰዓት ወይዘሮ ሜላት መጣችና ወይኔ አጓጉል ሰዓት መጣሽ ብሎ ሲላት፣ ምን ነው ወይኔ ሃና እንኳ አልመጣች፣ አብረኝ አልመጣች፣ እንዳታጸደው በቃ እኔ ላስደው ብላ ስትል፣ አረ ችግር የለውም
እኔ አጸደዋለሁኝ ምን ሆኖ ነው ይሄ የተኛው ያለኔ ደም የሰጠኝ ልጅ አይደለም እንዴ አዎ እሱ ነው የሀንዬ እናት ታዲያ ምን ሆኖ ነው ትንሽ ማታ ላይ ትንሽ ጠጥቶ ነበር እና ለዛ ነው ምን አዎ ግን ለምንድነው መጠጣት የጀመረው ማለቴ ከድሮም ነበረበት እንዴ እውነት ለመናገር ይሄንን ነገር ታዩ ያው ልጆች ስለሆኑ ወጣት ስለሆኑ ለዛ ይሆናል ብሎ አቶ ኖላዊ አርበስብሰው ዝም አሉ እናም ለምንድን ነበር በሰላም ነበር የመጣሽው ብሎ ሲላት አዎ በሰላም ነው እውነት ለመናገር የሆነ ነገር ለመናገር ነበር ምንድነው ስለዛች ስለኔ ጓደኛ ነው ስለዛች ስለባዩሽ አዎ ስለባዩሽ ታዲያ ምን ተፈጠረ አላቅም ብቻ ወይዘሮ ባዩሽ ፖሊሶቹም አላማረኝምና ከእስር ቤት ሊያስፈቷት ነው ምን አዎ ግን እንዴት ሆኖ በቃ ለነገሩ ህግም እኮ እውነት አለው ምክንያቱም እኛ ምንም አይነት ማስረጃ የለንም ታዲያ ቢለቋት አይገርመኝም ታዲያ ምን አሰብሽ እንድትረዳኝ ፈልጌ ነው እውነት ለመናገር ከዛ ከወጣች እኔ እንጃ እያለች ዛተች እውነት ለመናገር በዚህ የተነሳ እኔ ምንም የምረዳሽ ነገር የለኝም ለምንድነው የሀንዬ አባት እረዳሻለሁኝ ብለህኛል ነበር እንዴ ታዲያ ያኔ ተናድጄ ስለነበረ ነው አሁን ግን ቆም ብዬ ሳስበው ያን ጊዜ ከደሴ የመጣሁት ለህክምና ነበር እናም ህክምናዬን ስጨርስ አረ እንደውም ሳልጨርስ በመካከል ያለው የ16 ዓመት ቋጠሮ ተፈታልኝ ሀንዬ ቤተሰቦቿን አገኘች እኔም ከህመሜ ዳንኩኝ ታዲያ ፈጣሪዬን በማመስገኛዬ ሰዓት እንዴት ብዬ ነው የማማርረው ሌላስ ወንጀል ውስጥ የምገባው አረ ተይ የሀንዬ እናት ላንቺም ቢሆን በቀል ጥሩ አይደለም በቃ ለፈጣሪ ብትሰጫት ይሻልሻል ልጅሽን ይዘሽ ብሎ ሲላት ታዲያ እኔ ላይ ያደረገችው ነገርና ሀንዬ ላይ ያደረገችው ነገር እውነት ለመናገር በዚህ ፈጣሪ አይቆጣም ብላ አለች አይ እኔ ይሄንን ስህተት መርገም አልፈልግም ያኔም ስለተናገርኩሽ እጅጉን ይቅርታ እንጂ በቃ እኔ በፍጹም እንደዚህ አይነት ነገር ማድረግ አልችልም ብሎ ሲላት በቃ የማይትረዳኝ ከሆነ እኔም ወደ ቤቴ ልሂድ ብላ ወደ ቤቷ ጥርክ አለች ምላሴ እማዬ እኮ ስትናደድ የምታደርገውን ነገር አታውቅም ስለዚህ መጠንቀቅ አለብን ብሎ ለሰላምዬ ነገራት ሰላምዬም እኔም ተናድጃለሁ እማዬ የሆነ ነገር ካደረገች እስር ቤት ከገባች ማን አለም ብለህ ነው ወንድሜ ነገር ግን በቃ የሷ መድኃኒት ሀና ስለሆነች ሀና ልታናገራት ትችላለች ብለው ዝም ተባባሉ ድንብላሌ ከውጭ እየመጣች ባለበት ሰዓት ምላሴ ምግብ እየበላ ነበረ እንዴ ግርማዬ እንዴ ማን ሰራለህ እንዴ እማዬ ሰራችልኛ አንቺ ግን የት ሄደሽ ነው እኔማ ዝኮ ዘመዴ ታሞብኝ እሱን ለመጠየቅ ሂጄ ነው እውነት አዎ ታዲያ እንዴት ሆነ ደህና ነው ተወኝ እስኪ ዛሬ ያገኘሁትን ሰው ብታይ ማን ነው ያገኘሽው እስኪ ንገረኝ አረ ተው ከዛ አፋው ጠጣፋ አደረሰችውና ማለት ይርግብን አረ ደሞ ይዛችን ሰይጣን ቁራጭ አረ በፍጹም እና ታዲያ ማንና ያገኘሽው ድንብላል ግራ ታጋብኝ ወይዘሮ ባዩሽን አንተ ቆይ ከነሱ አትወጣም እንዴ ታዲያ ማን ነው ወይኔ ተዋረርኩኝ በቃ እንደው ምንም ነገር አላየሁም ይቅርታ አድርግልኝ ብላ ስትሄድ ወደ ኋላ መለሳለና ይች ልጅ ምን እየደበቀች ነው ማንንስ ነው ያገኘችው ምክንያቱም በባለፈውም እንደዚህ እያለች ነበረ ስለ እርግብና ስለ ወይዘሮ ባዩሽ ሁሉንም ነገር እያወቀች የደበቀችን ስለዚህ ድንብላልን እንደምንም ብዬ ማወጣጣት አለብኝ ብሎ ወደ ምኝታ ክፍሉ ሄደ አንተዬ ምን ነው አተኛም እንዴ እያሳሰበኝ እኮ ነው ምንድን ቅድም ምግብ አልበላም ብለሽ ስትሄጂ ልትናገሪ ፈልገሽ ያልተናገርሽውን ነገር እኔ ልጠይቅሽ ፈልጌ ነበር ምንም ነገርኩ እኮ ምንም ነገር አላገኘሁም ምንም ነገርም አረ ተወኝ ባክህ ተወኝ እያለች ብትለምነውም ትሰሚኛለሽ እኔ በቤተሰቤ የመጣ ሰው ማንንም አለቅም ድንብላል ምንም የቱንም ያህል በወድሽም እዩልሽ አንቺ እናቴም እናትሽ አባቴም አባትሽ እኛም እህትና ወንድሞችሽ ነን ግን እኔ ላይ ሴራ እየሸረብሽና እናትና አባቴን ወይም እህቶችን የሚጎዳ ነገር እያደረግሽ ከሆነ ድንብላል እኔን ያድርገኝ እደርስበታለሁኝ ብሎ ማስጠንቀቂያ ሰጣት
ታምቹ እንግዲህ ጎዳና ለጎዳና ላይ ኑሮ ሆኗል። እናም ቆይ እኔን ግን ሰው ብሎ ማን ይፈልገኛል? አዎ ልክ ነው ማን ይፈልገኛል እያለ በሚያብሰለስልበት ሰዓት ወደ ኋላ ተመልሶን ያን ጊዜ እስር ቤት በገባበት ሰዓት አሲር ደግሞ እየፈለገው ተጨንቆ ነበር። እናም ከእስር ቤት ሲወጣ አንተ ግን ምን አይነቷ አረመኔና ጨካኝ ነህ? ቢያንስ አሲር ያስባል ብለህ ጆሮ ያስባል ብለህ አትጨነቅም እንዴ ብሎ ያለውን አስታወሰ። እንደዛ ከሆነ አሁንም የሚፈልገኝ አሲር ብቻ ነው፣ ወደሱ ልደውልለት ብሎ ስልኩን አንስቶ ሲመታው በፍጹም ሊገኝ አልቻለም። እና ታዲያ ምን ሆኖ ይሆን? ምናልባት እኔን ሲፈልግ ሌቦች ሰርቀውት ይሆን ስልኩን? ወይስ ምን ሆኖ ነው ወንድሜ እያለ ሐሳብ መውቀጥ ጀመረ። ድንብላል እንዳጋጣሚ ስታገኘው ወይኔ ጉዴ፣ ብቻ እኔ ያልኩት ሰው አይደለም። ቆይ አንቺ ደግሞ ጭራሽ እየተከታተልሽ ነው እንዴ? አረ ተውኝ እናንተ ሰዎች ተውኝ። ቆይ ምን ሆነህ ነው? ባክሽ ተይኝ፣ ሚስጥር መደበቅ ከቻልሽ ልንገርሽ ብሎ ሁሉንም ነገር ነገራት። ነገር ግን ምን ዋጋ አለው? ድንብላልዬ ሩህሩህ ስለሆነች አሁንም ምግብ እያቀረበችለትና እየደበቀች እየወሰደች ትንከባከበዋለች። አሲር የሰው መጨረሻ ሁኜ ልረፍ ነው ወይ? ልረፈው? ቆይ አምላኬ ሆይ ለምንድነው ሀናን እኔን የማትወደኝና የማታፈቅረኝ ከሆነ እንደዚህ እኔ እንደወዳትና እንዳፈቅራት ያረከኝ? ለምንድነው አምላኬ? በእርግጥ ሀናን መውደዴን በፍጹም እኔ ተበሳጭቼ ተናድጄም አይደል? ግን አምላኬ ለምንድን የኔ የማትሆን ከሆነ እያለ በሐሳብ ጭልጥና በንዴት ደሙ ፍልት ትክትክ አለ። ሀኒቾ ከእዝራ ጋር ያለውን ነገር ጨርሳ ስትደውልለት አይ ጉዳይሽን ከጨረሽ በኋላ እኔ መጨረሻ ሆንኩኝ አይደል? በቃ ያንቺና እኔ ጉዳይ እንደዚህ ነው ማለት ነው ሀና እያለ ጸጸት አንገበገበው። ቀጥታ ሀንዬ ወደ አባቷ ቤት ስትሄድ አባቷ እያቀጣጠሉ ክሰል ስታገኝ አባዬ በጣም ይቅርታ እያለች ችግር የለውም ቤቱም የሙቅ ብዬ እኮ ነው፣ እናም ለአሲር ምግብ ልሰራለት ነው ብላ ስትል ምን አሲር እዚህ ነው? አዎ ማታ ጥንብዝ ብሎ ሰክሮ መጥቶ እኮ እዚህ ነው ያደረው እያለ አላት። እናም ደነገጠች። ቆይ ለምን? እኔ እኮ ስደውልለት ስልክ አያነሳም ነበር። እስኪ ተይኝ፣ እውነት ለመናገር እዚህ ሁላ ጣጣ ውስጥ የከተትኳችሁ እኔ ነኝ። በቃ ተይኝ። ምንድን? እኔ እህቴ ሀናን ይቅርታ ጠይቃት ልጄን አስቀይመሃል ብዬ ነዋ። ነገር ግን አሁን ሲመስለኝ ባንቺና በአሲር መካከል ያለው ጠብ ትልቅ ሆኗል። ምን ማለት ነው አባዬ? አያያይ እስኪ ንገሪኝ። አረ ብቻ አሽሙሩና የተራገረው ነገር ምንም ባይማርም ግን አንቺ የሆነ ነገር እንዳደረግሽው ነው ብሎ ሲላት ሀና ወደ ኋላ አሰበችና ጥሎ ቤቱን ከወጣ በኋላ አሲርን ተከትለው ሄደች። በቀጣይ ምን እንጠብቅ? ወይዘሮ ሜላት ባዩሽን